የህወሓት አስተዳደር ግብአተ መሬቱ ተፈጽሟል። እጅግ ልዩ ሰበር ዜና ከመቀለ ደርሶናል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። የኢትዮጵያ መንግስት በገለልተኛ ሚዲያዎች ላይ ያነጣጠረ ጥቃት ይፈጽማል በማለት ድርጊቱን ሂዩማን ራይትስ ዎች አውግዟል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በሁለቱ ምክር ቤቶች የጋራ ጉባኤ ላይ ንግግር አድርገዋል። ተጨማሪ ዘገባ ይዘነበታል። ኢዜማ የትምህርት ፖሊሲያችንን በትምህርት ሚኒስቴር በኩል ያስፈጸምን ነው ሲል አሳውቀዋል። የትምህርት ፖሊሲው የብልጽ ግና ወይስ የኢዜማ ይተነተናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ቻናል ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊስ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ሲሆን በእያንዳንዱ የውጭ ሀገር ገንዘብ ላይ ተጨማሪ 10 ብር ጉርሻ አለው። 15000 ሐሰተኛ የብር ኖቶችን ለመሸጥ ሲንቀሳቀሱ የነበሩ ግለሰቦች ከነ ኤግዚቢቱ በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተከሳሾቹ የወንጀል ድርጊቱን የፈጸሙት በልደታ ክፍለ ከተማ ወረዳ 7 ልዩ ቦታው አሰብ ሆቴል አካባቢ ነው። ናታም ፍጹም የተባለ ግለሰብ ከግብረ አበሩ ሚኪያስ ዳባ ጋር በመሆን ምንጩ ያልታወቀ 15000 ሐሰተኛ የብር ኖቶችን በ8000 ትክክለኛ የኢትዮጵያ ብር ለመሸጥ ሲንቀሳቀሱ ህብረተሰቡ ለፖሊስ ጥቆማ በመስጠቱ ተጠርጣሪዎቹ በቁጥጥር ስር ሊውሉ ችለዋል። ፖሊስ ግለሰቦቹን በቁጥጥር ስር አውሎ ባደረገው የአካል ፍተሻ ከኪሳቸው 75 በ200 ሐሰተኛ ብር በአጠቃላይ 15000 የኢትዮጵያ ሐሰተኛ ብር ኖት በተደረገው ፍተሻ መያዙን የልደታ ክፍለ ከተማ ፖሊስ መምሪያ ገልጿል። ግለሰቦቹ በቁጥጥር ስር ውለው ምርመራ የቀጠለ መሆኑን የገለጸው የልደታ ክፍለ ከተማ ፖሊስ መምሪያ ሐሰተኛ የብር ኖቶች በህብረተሰቡ ላይ የሚያደርሱት ኢኮኖሚያዊ ቀውስን በመረዳት ፖሊስ መሰል የወንጀል ድርጊቶችን ለመከላከል በሚያደርገው ጥረት ውስጥ ህብረተሰቡ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የዶይቼ ቬለ 2 ወኪሎች በኢትዮጵያ መገናኛ ብዙሃን ባለስልጣን በዘላቂነት መታገዳቸውን አወገዘ። ድርጅቱ በመግለጫው ዶይቼ ቬለ ላይ የተሰነዘረው ጥቃት ገለልተኛ ፕሬስ ላይ የተደቀነ መጠነ ሰፊ ስጋት መሆኑን ያረጋግጣል ብሏል። እነዚህ ጋዜጠኞችን ማገድ የኢትዮጵያ መንግስት ለማንም የማይወግኑ ገለልተኛ ሂሳዊ ዘገባዎች ላይ ያለውን ባላንጣነት የሚያጋልጥ ነው ሲል ተችቶታል። በሂዩማን ራይትስ ዎች የአፍሪካ ክፍል ዋና ስራ አስፈጻሚ ማዊሳን ሲጉናን ታህሳስ 6 ቀን 2018 ባወጣው መግለጫ ጋዜጠኞች ኢትዮጵያ ውስጥ ለዓመታት በባለስልጣናት ያላሰለሰ ክትትል ፍርሃት በጣለበት ድባብ ውስጥ እንደሚሰሩ አመላክተዋል። የመብት ጥሰቶችን ያጋለጡ አሊያም መንግስትን ሂስ የሚያደርጉ ዘገባዎችን የሚያቀርቡ ጋዜጠኞች ላይ ተከታታይ ክትትል፣ እስር፣ ዘብጥያ መውረድ እንደሚከተል ሂዩማን ራይትስ ዎች ዘርዝሯል። በአስሮች የሚቆጠሩ ጋዜጠኞች ሀገር ጥለው መሰደዳቸውን ድርጅቱ በመግለጫው አክሏል። ለኢትዮጵያ መንግስት ጥሪውን ያስተላለፈው ሂዩማን ራይትስ ዎች በዶይቼ ቬለ ጋዜጠኞች ላይ የጣለውን እገዳ በአስቸኳይ እንዲያነሳ በመገናኛ ብዙሃን ላይ የሚያደርሰውን ተጨማሪ ጥቃት እንዲያቆም ሲል ጥሪ አቅርበዋል።
በትምህርት ሚኒስቴር ተግባር ውስጥ የፓርቲው የትምህርት ፖሊሲ የተፈጸመና ይህም የሚኮራበት ስራ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ገለጸ። ኢዜማ በመጪው 7ኛው ሀገር አቀፍ ምርጫ እንደሚሳተፍ አቋሙን ለህዝብ ይፋ ባደረገበት መግለጫ ትምህርት ሚኒስቴር በሚፈጽማቸው ተግባራት ያልተገበረ ይኖራል እንጂ ከተተገበረው ውስጥ የኢዜማ ፖሊሲ ያልሆነ የለም ብሏል። የፓርቲው ብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መስፍን ኢዜማ በትምህርት ሚኒስቴር ውስጥ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆንና መሰረት ቀያሪ ያሉትን ስራ መስራቱን ይህም በመጪው ምርጫ ህዝብን የሚንቀሳቀስበት ስራ ነው ብለዋል። ፓርቲው በልዩነት የተመሰረተ ብሔርን መሰረት ያደረገ ፖለቲካ እስካራመድን ድረስ ወደ ሰላም ልንሄድ አንችልም ሲል የዜግነት ፖለቲካን በመከተል በምርጫው አሸናፊ ሆኖ መንግስት ለመመስረት እንደሚሰራ አሳውቋል። ህንድ ለኢትዮጵያ የልማት ጉዞ ድጋፍ እንደምታደርግ ጠቅላይ ሚኒስትር ናሬንድራ ሞዲ ገለጹ። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት 5ኛ የሥራ ዘመን የጋራ ስብሰባ ላይ ንግግር አድርገዋል። በንግግራቸውም ኢትዮጵያና ህንድ ግንኙነታቸው በርካታ ዓመታትን ማስቆጠሩን ጠቁመው ታሪክና ባህል የሚጋሩ ሀገራት መሆናቸውን አውስተዋል። ህንድ በቀጣይ ለኢትዮጵያ ልማት ጉዞ አስፈላጊውን ድጋፍ ለማድረግ ቁርጠኛ መሆኗን አረጋግጠዋል። በተለይም በቴክኖሎጂ ሽግግር፣ በሳይበር ሴኩሪቲ፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ዘርፎች በትብብር ለመስራት ሀገራቸው ፍላጎት እንዳላት ኢዜአ አስነብቧል። በቀጠናዊ ሰላምና ጸጥታ የኢትዮጵያና ህንድ ትብብር አስፈላጊ መሆኑን ገልጸው በዚህም መሰረት በይበልጥ ተጠናክሮ እንደሚቀጥል አመላክተዋል። ከአድዋ ድል ጋር በተያያዘ ኢትዮጵያውያን ቅኝ ላለመገዛት በልበ ሙሉነትና በአንድነት ያደረጉት ተጋድሎ ያገኙት ድልን አድንቀዋል። ኢትዮጵያ አሁንም በቀጠናው ያላትን ሰላምና መረጋጋት ሚናም ጠቅላይ ሚኒስትሩ አድንቀዋል። በዓለም መድረኮች እንድና ኢትዮጵያ ያላቸው ድምጽ በማስተባበር ለታዳጊ ሀገራት መብት መከበር በጋራ መስራት እንዳለባቸው ጠቁመዋል። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የፋኖ ቡድን አባላት እጅ መስጠታቸውን መከላከያ ሰራዊቱ አሳወቀ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ የሰላም ጥሪን የተቀበሉ የታጣቂ ቡድን አባላት ከነትጥቃቸው ለ10ኛ እዝ አንድ ክፍለ ጦር እጅ መስጠታቸውን ነው ሰራዊቱ ያሳወቀው። በተሳሰተ መንገድ ተታለው የታጣቂ ቡድኑን የተቀላቀሉ የቡድኑ አባላት ሰላማዊ ህይወታቸውን እንመራለን፣ የበደልነውን ህዝብ እንክሳለን በማለት እጅ ሰጥተዋል ሲል በቀጠናው የተሰማራው ክፍለ ጦር አዛዥ ሌተናል ኮሎኔል አሸናፊ ብርቄ ገልጸዋል። በሰላማዊ መንገድ እጅ የሰጡት የቡድኑ አባላት ከነትጥቃቸው እጅ የሰጡ ሲሆን የቡድኑ አመራር ነን ባዮች ህዝብን ከመዝረፍና ከማሰቃየት ከመበደል የዘለለ ምንም አይነት ዓላማ ስለሌላቸውና እኛንም አታለው ወደ ተሳሰተ መንገድ አስገብተውን ስለነበረ ሁኔታውን አይተንና ተረተን የሰላሙን ጥሪ ተቀብለን እጅ ሰተናል ብለዋል። እጅ ሰተናል ማለታቸውን የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በተያያዘ ዜና ሌተናል ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን የሚገኙ የሰራዊት አባላትን ማበረታታቸውን መከላከያ ሰራዊቱ ገልጿል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በምዕራብ ጎጃም ዞን የተሰማሩ የእዙን ክፍለ ጦሮች ከተሰጡት እቅዶች በመነሳት የግዳጆችን ለማሳካት ያደረጉትን ስምሪትና የተገኘውን ውጤት ዳሰዋል ነው የተባለው። በኦፕሬሽኖቹ የነበረው የግዳጅ አፈጻጸም ግልጸኝነት፣ የተሰጠውን አመራርና ጸረ ሽምቅ ስልጠና አተገባበርና የሰራዊቱን ህዝባዊ እሴት በትክክል መሬት ላይ ማዋላቸውን ያረጋገጠ ውይይት አድርገዋል ሲል ሰራዊቱ አሳውቋል። በስራ ጉብኝቱ ወቅት የተሳተፉት ከኮር እስከ ሻምበል የሚገኙ አመራሮች በእቅድና አደረጃጀቱ በመመራት በፋኖ ላይ የተደራጀ ኦፕሬሽን አፈጻጸም ሰርተዋልም ብለዋል። የህዝብን ሰላም የሚነጥቀውን ታጣቂ ቡድን በመምታት በርካታ የቡድኑን የነፍስ ወከፍ መሳሪያዎችን መማረካቸውን አስረድተዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ በጉብኛቸው የሰራዊቱ ክፍሎች ግዳጅ አፈጻጸም ውጤት መደሰታቸውን ገልጸዋል። እየፈጸምን ያለነው ግዳጅ ውጤታማ ሊሆን የቻለው የጎጃም ህዝብ ከጎናችን ሆኖ ስለደገፈ የክልሉ የጸጥታ ኃይል አብሮን በመሰለፉ የዞኑ አመራር ለድል የሚያበቃ አመራር በመስጠቱ ነው ሲሉ ተናግረዋል። ሌተናል ጀነራል መሐመድ ተሰማ ለዚህ የተከበረ ዓላማ መስዋዕትነትን ጭምር ከፍለን የህዝብን ሰላም አስከብረናል፣ ልማት እንዲረጋገጥ ምቹ ሁኔታ ፈጥረናል ብለዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። የፋኖ ታጣቂ ኃይል በፊናው በዚህ ጉዳይ ላይ ይህ ዜና እስከተጠናከረበት ጊዜ ድረስ የሰጠው ምላሽ የለም።
ህዝባዊ ወያኔ ሓርነት ትግራይ በውስጥ ትግል በከፍተኛ ሁኔታ እየተናወጠ ይገኛል። ከፕሪቶሪያ ስምምነት በኋላ በክልሉ የተፈጠረው የፖለቲካ ውጥረት የስምምነቱ ፈራሚ የሆነው ህወሓትን በከፍተኛ ሁኔታ የነቀነቀው ሲሆን ፓርቲው በታሪኩ ታይቶ የማይታወቅ የመፍረስ አደጋ ተደቅኖበታል። ብዙ አባላቱ ቀድሞው ፓርቲውን ጥለው የወጡ ሲሆን ፓርቲውን ለመጣል ነፍጥ ያነገቡ በ10 ሺዎች የሚቆጠሩ ሆነዋል። ይሁን እንጂ ፓርቲው አሁንም ከፍተኛ የሆነ የውስጥ ፍትጊያ ውስጥ እንደሚገኝ ለማወቅ ተችሏል። በስምምነቱ መሰረት የክልሉ ነባራዊ ሁኔታ አለመስተካከሉ ፓርቲውን እየፈተነው እንደሆነ ነው የተገለጸው። ከፌደራሉ መንግስት ሰላማዊ መግባባት ላይ አለመድረሱ ችግሮችን ያወሳሰበ ሲሆን በክልሉ ዳግም ጦርነት እንዳይፈጠር የሚፈልጉ ቀላል የማይባሉ ኃይሎች ፓርቲውን ቅርቃር ውስጥ ከተውታል። በክልሉ ያለው ሰላምም ጦርነትም የሌለበት ሁኔታ ዘላቂነት የሌለው ፓርቲው ክልሉን ማስተዳደር እንዳይችል ያደረገው ሲሆን ፍላጎቱን በኃይል ለማስፈጸም የሚያደርገው ጥረት ክልሉን እንደከዚህ ቀደሙ ሁሉ መቀመቅ ውስጥ የሚከተው ነው ተብሏል። ይህን ሁኔታ ለመቀልበስ በነ ደብረጽዮን ገብረ ሚካኤል የሚመራው ቡድን የተከተለው መንገድ በርካታ አባላት ላይ ጥርስ አስነክሶበታል። በፓርቲው ውስጥ ስር ነቀል ለውጥ አቀንቃኝ ኃይል እያመዘነ መምጣቱን ለማወቅ የተቻለ ሲሆን ከዚህ በፊት እንደፈለጉ ሲያዙት የነበረው የክልሉ ታጣቂ ኃይል በተደጋጋሚ እያመጸ አለፍ ሲልም ራሳቸውን እያገተ ለውጥ ፈላጊነቱን እያስመሰከረ ነው። ከውስጥ በተገኘ መረጃ መሰረት በትግራይ ለተፈጠረው ውጥንቅጥ የነ ደብረጽዮን ገብረ ሚካኤል ግትር አቋም የአንበሳውን ድርሻ የሚወስድ መሆኑ ተገምግሞ በአብዛኛው አባላት አዲስ የአመራርና የትግል ስልት አስፈላጊ መሆኑ ታምኖበታል ነው የተባለው። በዚህ መሰረትም የአሁኑ የህወሓት አመራሮች ስርዓት ግብዓተ መሬቱ መፈጸሙን ገላጭ ነው ተብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።